ሰላም እንዴት ናችሁ? አብዛኞቻችሁ ኦኪዝ የሚለው ኔትወርክ ፊልም ክፍል 2 ልቀቂልን እያላችሁኝ ነው። ፊልሙን ሰርች ለቅቄው ነበረ። ዩቲዩብ ግን ኮፒራይት ብሎ ፊልሙን ስለያዘብኝ እናንተ ጋር መድረስ አልቻለም። የሱን ፊልም ክፍል 2 ለመስራት ሌላ መንገድ እስከፈልግላችሁ ድረስ በጣም አሪፍና ጥሩ የተባሉ ሌሎች ፊልሞችን አቀርብላችኋለሁ። ለዚህም አለመግባባት ደግሞ በጣም ትልቅ ይቅርታ ጠይቃለሁ። አሁንም ቢሆን ሁልጊዜም እንደምታደርጉት ሰብስክራይብ ያደረጋችሁ እኔታችሁን አበረታቱኝ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ የዛሬውን ፊልም ጀምሩት። ፊልሙ ሲጀምር ከከተማ ወጣ ብሎ እየተዝናና የሚኖር አንድ ሀብታም ሰው ያስተዋውቀናል። ምንም ኃላፊነት የለበትም፣ ስለማንም አይጨነቅም። በቃ በነፃነት ሁሉም ሰው ቢኖረኝ ብሎ የሚያልመውን አይነት ህይወት ነው የሚኖረው። ይሄ ሁሉ ነገር የተቀየረው አንድ ቆንጂዬ ሴት ሲተዋወቅ ነበር። ፊልሙ ሲጀምር አንድ አስሊ የምትባል ልጅ ያስተዋውቀናል። አስሊ የስኪ የተባለ በጣም ትልቅ ድርጅት ውስጥ ባለድርሻና እዛው ድርጅት ውስጥ ሰራተኛ ናት። ይህም ድርጅት የሪል ስቴት ድርጅት ነበር። አባቷና የአባቷ የስራ ባልደረባ የሆነው ሰው ለአስቸኳይ ስብሰባ ወደ ቢሮ ይጠሯታል። ድርጅቱ አሁን ያለበት ሁኔታ በጣም ትልቅ ኪሳራ ውስጥ ነው። እናም ከዚህ ኪሳራ ለመውጣት እንደ ሀሳብ አድርገው የያዙት የሚያምር በጣም ትልቅ አፓርትመንት መገንባት ነው። ይህንንም አፓርትመንት ለመገንባት ያሰቡት ባህር ዳርቻ ነበር። ይህንን አፓርትመንት ለመገንባት ሁሉም የድርጅቱ አባላት ተስማምተዋል። የሚገነቡበትንም ቦታ መርጠው ጨርሰው ነበረ። ግን እዚህ ጋር ነው ችግር የተፈጠረው። የቦታው ባለቤት ፈቃደኛ ሊሆን አልቻለም። አስሊም የሱ ቦታ ባለቤት እዚህ ምን ያደርጋል አሜሪካ አይደል ያለው ትላለች። እነሱም ተመልሶ መጥቶ ሙሉ ለሙሉ ኑሮውን እዛው ቦታው ላይ አድርጓል ይሏታል። በገንዘብ ውስጥ ስለኖረና ገንዘብ ለሱ ምንም ነገር ስላልሆነ ያን ያለ ገንዘብ ደንታ የለውም ብለው ስለሱ የሚያውቁትን ነገር ለአስሊ እያስረዷት ነው። አስሊም ችግር የለውም እኔ መንገድ አላጣም ለእኔ ተውት ትለዋለች። አባቷ ብቻዋን እንድትሄድ ስላልፈለገ ከፍቅረኛዋ ጋር አንድ ላይ እንድትሄድ ይነግራታል። እሷ ግን ብቻዬን ሄዳለሁ ነበር ያለችው። አስሊ ወደ ተባለበት ቦታ ትደርስና ስለ ራባት ምግብ ለመብላት ወደ አንድ ሬስቶራንት ትሄዳለች። ሬስቶራንት ከገባች በኋላ ምግብ ሳታዝ አንድ መልካም የሆነ ወጣት ምግብ አምጥቶ ጠረጴዛዋ ላይ ያስቀምጥላታል። ከዛም ሬስቶራንት ውስጥ ያለ ስፔሻል የሚባለው ምግብ ነው ያመጣውልሽ አላት። የሚገርመው ነገር እሷ አላወቀችም እንጂ ያስኪ የሚባለው ልጅ ይሄ ልጅ ነው። አስሊ ግን ስላላወቀችው አንድ ተራ አስተናጋጅ መስሏት ምግቡን ልቅመሰውና አስተያየቴን እነግርሃለሁ አለችው። ምግቡን እንዳልወደደችው ሲረዳ ተመልሶ ይመጣና ያናግራት ጀመር። እሷም ምግቡ እንደማይጣፍጥ ነገረችው። እሱም በእጁ ፊት ለፊቱ የተቀመጠውን ምግብ ይቀምሰውና እኔ ግን ምንም ችግር አይታይብኝም ይላታል። እሷም ሌላ ምግብ እንዲቀየርላት አዘዘች። እሱም ሌላ ምግብ ቀይሮ ጠረጴዛዋ ላይ ያመጣላትና በሩቁ ዝም ብሎ በአይኑ ይከታተላታል። እሷ ግን አስተናጋጅ ስለመሰላት ምንም ትኩረት አልሰጠችውም። ምትበላውን በልታ ምትጠጣውን ጠጥታ ከጨረሰች በኋላ ከሬስቶራንቱ ልትወጣ ስትል ከአንድ ሰው ጋር ትጋጫለች። ረጋ ብላ የተቀመጠችው ሴት በአንዴ ነበር የተቀየረችው። በጣም ተናዳ ሰውየው መሳደብ ጀመረች። ያስኪም ያረጋጋትና አብረው አንድ ሁለት እንድትል ይጠይቃታል። እሷም እሺ ነበር ያለችው። እየጠጡ ከዚህ በፊት አይቼሽ አውቃለሁ ብሎ ይጠይቃታል። እሷም እርግጠኛ አይደለሁም ነበር ብላ የመለሰችለት። በደንብ ከተመለከታት በኋላ ፊትሽ ላይ ሐዘን ይታይብሻል ይላል። እሷም እኔችን ጨዋታ ልጫወታትም አሁን ወደ ቤት አድርሰኝ አለችው። እሱም ድጋሚ ባየኋት ብሎ እየተመኘ ይሸኛታል። የሚቀጥለው ቀን ጠዋት አስሊ ከያዝኪ ጋር ለመገናኘት ቀጠሮ ይዛ ስለነበረ ተዘጋጅታ ትሄዳለች። ጸሐፊዋ እንደነገረቻት ከሆነ ለመገናኘት ፈቃደኛ ሆኗል። ግን እሱ የፈለገበት ቦታ ነው የሚያገኝሽ ብላ እሱ ያለበትን ቦታ አድራሻውን ነገረቻት። አስሊ ያስኪ ያለበት ቦታ ከደረሰች በኋላ ቦታውን ስትመለከተው በጣም ነበር የሚያምረው። እነሱ ላሰቡት አፓርትመንት ግንባታ በጣም ምቹ የሆነ ቦታ ነው። አስሊ ቦታው ላይ የነበሩትን ሰራተኞች ያስኪ የት ነው ያለው ያለች ጠየቀቻቸው። እነሱም ይመጣል ጠብቂው ይላታል። ብዙም ሳይቆይ ሬስቶራንት ውስጥ ምሽት ላይ ሲያስተናግዳት የነበረው አስተናጋጅ ፊቷ ላይ ይቆማል። እናም ይህ አስተናጋጅ ያስኪ እንደሆነ ተረዳት። ስትመገብበት የነበረው ሬስቶራንትም የሱ እንደሆነ አወቀች። ለነገሩ እዚህ አካባቢ ያሉት ድርጅቶች በጠቅላላ እሱ ናቸው። አስሊ በጣም ተደነግጥና ትላንትና ማንነቴን እያወክ ነበር ጸጥ ያልከኝ አለችው። እሱም ፈገግ ይልና
አዎ አንቺም እኮ ምንም አልጠየቅሽኝም አላት። እሷም ራሷን ለማረጋጋት ቡና እንዲሰጣት ጠየቀችው። እሱም እዚህ ቡና የለንም ነበር ብሎ የመለሰላት። እዛም ድራማሽን ተይና የፈለግሽውን ተናገሪ ይላታል። እሷም ትፎግረዋለች። ሬስቶራንት ምን ያህል ገቢ እያስገኘልህ ነው አለችው። እሱም ኩስተር ይልባትና ይሄ የኔ መሬት ነው፣ የፈለግኩትን ነገር ማድረግ መብቴ ነው ይላታል። እናንተ ገንዘብን ከዛፍ ላይ ሸምጥጣችሁ እንደምታመጡ ነገር ያገኛችሁት ነገር ላይ ብር መበተን ትወዳላችሁ። እኛ ግን ሰርተን ስለምናገኘው ገንዘቡን ማውጣት ያሳዝነናል አላት። እናም ገንዘብሽን አልፈልግም ተይኝና ተመልሰሽ ወደ ስራሽ ሂጂ ይላታል። ይህም ብቻ ሳይሆን እኔ ከሴት ጋር ስራ መስራት አልወድም አላት። አስሊ ቆጣ ቆጣ በማለት ምንም እንደማታመጣ ስትረዳ ለስለስ ብላ ልታናግረውና ልትቀርበው ትሞክራለች። ለምንድን ነው እንደዚህ እየሆንክ ያለኸው? ከልጅነታችን ጀምሮ እኮ እንተዋወቃለን አለችው። ድርጅታችን በጣም ትልቅ ኪሳራ ውስጥ ነው ያለው። እዚህ ቦታ ላይ ሆቴልና አፓርታማን ካልገነባን ድርጅቱ በሁለት እግሩ መቆም አይችልም አለችው። ከዛም የውሉን ሰነድ ታወጣና ለስለስ ባለ ድምፅ ብትፈርም በጣም ደስ ይለኛል አለችው። እሱም ከተቀመጠበት ብድግ ይልና ይሄ የኔ ዓለም ነው አላት። እና በምንም አይነት ሁኔታ ይህንን ዓለም አልሰጣችሁም ይላታል። አስሊ በተለያየ መንገድ ልታሳምነው በጣም ነበር የሞከረችው። እሱ ግን ክችች ብሎ ሐሳቡን አልቀየረም አላት። እሱም ሐሳቡን አልቀበልም ካላት በኋላ ያባረራታል። አስሊም በጣም ትናደድና ጸሐፊዋ ጋር ደውላላት ያስኪ ከዚህ በፊት ያጠፋቸው ጥፋቶች ካሉ እስኪ ፈላልጊ አስፈራርችም ቢሆን እንዴትም ብዬ ይህንን መሬት ማግኘት አለብኝ ትላታለች። አባቷ ጋርና የስራ ባልደረቦቹ ጋር ደወለችላቸውና እንዳልተሳካ ነገረቻቸው። እኔ ድርጅቱ ኪሳራ ላይ እንዳለ እያስረዳሁት እሱ ግን ስለ ተፈጥሮ ያወራል አለቻቸው። እናም የእሱን ሀሳብ ለመገልበጥና እሱን ለማሸነፍ ትንሽ ጊዜ ስጡኝ አለቻቸው። የሚቀጥለው ቀን አሁንም በድጋሚ አስሊ ያስኪን ለማየት ትሄዳለች። እናም ላናግር እፈልጋለሁ 30 ደቂቃ ስጠኝ አለችው። ከዛም ያንተን ቦታ ስጠንና በልዋጩኛ እዛው ባህሩ ዳር ሌላ ቦታ እንስጠት ትለዋለች። እሱም ለኔ ተለዋጭ በምትሰጡኝ ቦታ እናንተ ሆቴልና አፓርትመንታችሁን ገንቡ ይላታል። ያስኪ በጣም ደረቅና አናዳጅ ሰው ነው። እንደዛም ሆኖ ግን ግልጽ ነው። አስሊ እሱ እሳት ሲሆን እሷም እሳት ሆና መመለስ አልፈለገችም። ስለዚህ ሌላ ስትራቴጂ መንደፍ ጀመረች። አሁንም ተስፋ ሳትቆርጥ የሚቀጥለው ቀን ጠዋት ልታገኘው ትሄዳለች። አሁን እንደ ጓደኛ ልትቀርበውን ያሰበችው። ልጨቀጭቅህ አይደለም የመጣሁት፣ በቃ ተስፋ ቆርጫለሁ፣ ግን የተወሰኑ ቀናቶች ተዝናንቼ ለመሄድ አስቤያለሁ አለችው። እሱ ግን ውሸቷን እንደሆነ ስላወቀባት ምንም መልስ አልሰጣትም፣ ጥሏት ይሄዳል። የአስሊ ጠበቃ እዚህ ሰው ላይ ምንም ነገር ልታገኝበት አልቻለችም። አስሊም እንደማታስፈራራው ተረዳች። እዳ የለበት፣ ከዚህ በፊት ተከሶ አያውቅ፣ አግብቶ ማያውቅም። ይህ ሰው ምንም ነገር የለበትም፣ ከሁሉም ነገር ነፃ ነው። አስሊ አሁንም ቢሆን ተስፋ አልቆረጠችም። ወደ ሬስቶራንቱ እሱን ፍለጋ ትሄዳለች። በማካከላቸው ያለውን ጥላቻ ለማጥፋት ነው መጀመሪያ ያቀደችው። ስትሄድም ምግብ ማጣፈጫ ቅጠላ ቅጠል ይዛለት ነበር ሄደችው። እሱም ተቀብሏት ይወረውረዋል። ሐሳብሽ ምንም አልገባኝም፣ ለምንድነው የምትከተይኝ? ወደሽኝ ነው ይላታል። ከዛም የኪችኑን መስኮት ፊቷ ላይ ዘጋው። ምሽት ላይ አሁንም በድጋሚ ቁጭ ብሎ ሲዝናና ትመለከተውና ልታናግረው ጠጋ አለች። ከዛም እዚህ ቦታ ላይ መዝናናት ፈልጋለሁ፣ እናም ነገሮችን እንድታሳየኝ የምፈልገው ደግሞ አንተን ነው አለችው። ያስኪም እየተከታተለች ስትጠይቀው እሺ ይላታል። የሚቀጥለው ጠዋት እንደተባለውም አንዳንድ ነገሮች ሊያስተምራት በጠዋት ይገናኛሉ። ያስኪ እንዴት ውሃ ላይ ሰርፍ ማድረግ እንዳለባት እያስተማራት ነበረ። ግን የሚያስተምራት ራሱ እንድትወድቅና እንዳትችል እያደረገ ነው። እሷ ግን ምንም ተስፋ አልቆረጠችም። የአስሊም ጸሐፊ አንድ ነገር አገኘች። ያስኪ ማንነቱ ያልተገለጸ የስራ አጋር አለው። ይህንን የስራ አጋሩን የምታገኝ ከሆነ ያለሱ ፍቃድ ያኛውን አሳምና ስራዋን መቀጠል ትችላለች። እሷ በአንድ በኩል ተንኮል እያሰበችለት ነው። እሱ ግን ቀስ እያለ ጥሩ እየሆነላት እየመጣ ነበር። እዛ ካሉ ከጓደኞቹ ጋር ማስተዋወቃት፣ ከጓደኞቹ ጋርም ጥሩ እራት ይጋብዛታል። እነዚህ ጓደኛሞች ድንጋይ ያነሱና የሚፈልጉትን ነገር ተመኝተው ወደ ባህሩ ድንጋዩን ይወረውሩታል። አስሊም ውሉን እንዲፈርምላት እሷ ምኞቷን ገልጻ ድንጋዩን ወረወረች። በዚህ መሃል የአስሊ ጸሐፊ ትደውልላትና
የያስኪን የስራ አጋር እንዳገኘችው ነገረቻት። አስሊ አሁን ላይ ትንሽ ግራ የገባት ይመስላል። እንዴትም ብላ መሬቱን ለማግኘት እየተቃረበች ነው። በአንድ በኩል ደግሞ ሳታስበው ያስኪን እየወደደችው የመጣችም ይመስላል። ከዛም ተደብቃ ከኮምፒውተሩ ላይ አንዳንድ ጠቃሚ ፋይሎች ትወስድበታለች። እሱም ይመጣና በጣም ወደሚወደው ቦታ ልውሰድሽ ብሎ ይጠይቃታል። ከዛም ወደ አንድ የስራ አጋሩ ጋር ይዟት ይሄዳል። እቺም ሴት አስሊን ስትመለከታት እጮኛህን አመጣህ ብላ በጣም ነበር የተደሰተችው። አስሊም የወደፊት የስራ አጋሩ ነኝ እንጂ እጮኛው አይደለሁም ትላለች። እቺም ሴት ያስኪን በደንብ ነበር የምታውቀው። እናም ልጅነቱን እንዴት እንዳሳለፈ ለአስሊ ትነግራታለች። ያለ ቤተሰብ አዳሪ ትምህርት ቤት ውስጥም እንዳደገ ነገረቻት። እንደ አጋጣሚ ሆኖ መንገዱ ይዘጋና እዛው ለማደር ይገደዳሉ። ለማደሪያ አንድ አልጋ ብቻ ስለነበረ ሁለቱም ተጠጋግተው እዛው ማደር ግዴታ ሆነባቸው። የሚቀጥለው ቀን ሲመለሱ በጣም ንፋስና አዋራ ነበረ። ያስኪ ራሱን ለማቀዝቀዝ ወደ ውሃው ለመግባት ይወስናል። አስሊንም አንቺ ጸጉሬ ምናምን ስትይ ገና እዚሁ ትቆያለሽ አላት። እሷም እሱ ስላበሸቃት ቀድመው ሮጣ ወደ ውሃው ትገባለች። አስሊ ቀስ በቀስ እየወደደችው እየመጣች ነው። የማይካድ ነገር እሱም እየወደዳት ነበር። ድርጅት ውስጥ አብሯት የሚሰራው የአስሊ ፍቅረኛ ከጉዞዋ ስትመለስ ክፍሏ ውስጥ ታገኘዋለች። የአስሊ ፍቅረኛ ሴንግ የተመቸሽ ትመስያለሽ፣ ምንም ስራ እየሰራሽ አትመስይም ይላታል። እሷም አማራጭ ሳጣ ላግባባው እየሞከርኩ ነው ትላለች። አስሊ ሴንግን አትወደውም ነበር። ለምን አብረው እንደሆነች እንኳን እራሷም አታውቅም። የዛን ቀን ምሽት ያስኪ ከአስሊ ጋር ከተገናኙ በኋላ ምሽት ላይ ቤቱ እራት ይጋብዛታል። ቤት ውስጥ የሚጣፍጥ ምግብ ሰርቶ ይጠብቃታል። እናም ከሁኔታውና ከሚያደርግላት ነገሮች አኳያ እንደወደዳት ሁሉም ነገር በጣም ግልጽ ነው። አሁን አስሊ ሁሉም ነገር ግራ ገብቷታል። ስራዬን ትቼ ከሱ ጋር ልሆን ወይስ ስራዬን ልቀጥል እያለች እያሰበች ነው። እውነቱን አመነች። ትምህርቷን ከጨረሰችበት ጊዜ ጀምሮ ከስራ ውጪ ሌላ የምትኖርላት ነገር አልነበረም። አሁን ግን በጣም ደስተኛ ናት። አስሊ በልጅነቷ እናቷ ጥላት ከሌላ ወንድ ጋር ሄደች። ያደገችው ከአባቷ ጋር ነበር። ከልጅነቷ ጀምሮ ከአባቷ ጋር ስላደገች በቃ የአብዛኛው ጊዜ ወሬያቸው ስለ ስራ ነው። አሁን እዚህ ከያስኪ ጋር ያሳለፈችው ጊዜ ትክክለኛ ኑሮ መኖር እንዴት እንደሆነ ቀመሰች። አሁን የሚሰማት ስሜት ከስራዋና ከኢስታንቡል ትንሽ እረፍት ያስፈልጋታል። ከዛም እዚህ መቆየት አልችልም፣ እቄን ሰብስቤ ወደ ኢስታንቡል መመለስ አለብኝ ትለዋለች። ቀጥለው ቀን ጠዋት የአስሊ ጸሐፊ ተደውልላትና ለምንድን ያልመጣሽው? ስብሰባው እኮ ከአንድ ሰዓት በኋላ ይጀመራል አለቻት። አስሊ ልቧ እንደተከፈለ ለጸሐፊዋ ፍቅር ሳይዘኝ አይቀርም ብላ ትነግራታለች። ምን ላድርግ ልምጣ ወይስ እዚሁ ልቅር አለቻት። በመጨረሻም አስሊ ያስኪን መረጠችው። ድርጅቱን ትታ እዚሁ ከሱ ጋር መሆንን ትመርጣለች። የዛን ቀን ወደ ከሰዓት አካባቢ ያስኪ አስሊን ይዟት ጓደኛ ወዳዘጋጀው ወደ ሴል ኤግዚቢሽን ይሄዳሉ። ሁሉም ነገር ጥሩ የሆነ ያለ በመሃል ሴንግ ይመጣል፣ የአስሊ ፍቅረኛ። ከዛም ሁሉም በተሰበሰበበት ስለ አስሊ ማብራራት ይጀምራል። እዚህ ጋር የምታያት አስሊ የኔ ፍቅረኛ ናት። መታ ካንተ ጋር የሚሆነችው አንተ ያጠፋቸው ጥፋቶች ካሉ ጥፋትህን ፈልጋ አስፈራርታክ ውሉ ልታስፈርምህ ነው አጠገቤ ያለችው ይለዋል። እናም ደግሞ አድርገዋለች። አንዳንድ ጠቃሚ መረጃዎችህን ከላፕቶፕ ላይ ወስዳ ለኛ ልካልናለች ይለዋል። ያስኪ በጣም ነበር የተናደደው። አስሊ ራሷን ለማብራራት እየሞከረች ከኋላው ትከተለዋለች። ያስኪም በጣም ይናደድና ደግሜ ላይሽ አልፈልግም ይላታል። አስሊ ያስኪ አልፈልግሽም ካላት እዚህ የምትቆይበት ምንም ምክንያት የላትም፣ ወደ ኢስታንቡል መመለሷ ነው። ጊዜ እያለፈ ቢሄድም ያስኪም አስሊም አንዳቸው ስለ አንዳቸው ማሰብ ማቆም አልቻሉም። የአስሊ ጓደኛ የአስሊን ሁኔታ ስትመለከት ይህን ያህል የምትወጂው ከሆነ ታዲያ እዚህ ምን ትሰሪያለሽ አለቻት። አስሊ ስለ ያስኪ የተማረችው ነገር ቢኖር ቶሎ የበደሉትን ሰዎች ይቅር አይልም። በመጨረሻም የመጨረሻው ቀን ደረሰና የቦርድ አባላቱ ተሰብስበው ሪዞርቱ የሚገነባበትን ቦታ ሊፈራረሙ ነው። አስሊ ብድግ ትልና ሁሉንም ታስደነግጣለች። እኔ አልፈርምም አለች። እኔ የዚህ ፕሮጀክት አባል መሆን አልችልም ስትል ያስኪ ከየት መጣ ሳይባል ወደ ቢሮ ይገባል። እዛም የቦርድ አባላቶቹ እዛው በተሰበሰቡበት ያስኪ በአንድ ነገር እንስማማ፣ ጠቀም ያለ ብር ሰጧችሁና ከባንክ ዳቸው አወጣችኋለሁ፣ እናንተም የኔን መሬት ትተውታላችሁ ይላቸዋል። ሁሉም ሰው በሀሳቡ ወዲያው ነበር የተስማማው። አስሊም ከዚህ በላይ ያስኪን ርቃ መቆየት አልፈለገችም። እናም ተመልሳ ወደሱ ትመጣለች። ቀጥታ ሄደችው ወደ ሬስቶራንቱ ነበረ። ምን እንደሚላት እሷም አላወቀችም።
ግን እንዳያት ወደ እሷ ጠጋ ይልና ፍቅራችንን እንደ አዲስ ብንጀምር ምን ይመስልሻል ይላታል። እሷም በጣም ነበር ደስ ያላት። ይሄ ደስ የሚል የፍቅር ታሪክ እዚህ ላይ ያበቃል። ስንቶቻችሁ ናችሁ ቱርክ ላይ የምታዩትን አፍቃሪ በህይወታችሁ እንዲያጋጥሟችሁ የምትመኙት? ነት እንደዚህ አይነት ሰዎች ካላችሁ ኮመንት ላይ አንድ ቁጥርን አስቀምጡልኝ። ሁልጊዜም እንደምላችሁ የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጣም ነው የምወዳችሁ።